ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን በሚገባ የምናነሳው የጁሊያን አልቫሬዝ የዝውውር ጉዳይ ነው። ብራድሊ ባርኮላንም እናነሳለን። ገብርኤል ማርቲኔሊ ካለፉት 7 ዓመት ቆይተው በኋላ አርሰናልን ተሰናብቶ ወደ አልሃሊ የሚያደርገው ዝውውር ጫፍ ደርሷል ማለት የሚቻል ነው የሚሆነው። ዛሬ ወይም ነገ ሙሉ በሙሉ የአልሃሊ ተጫዋች የሚሆን ነው። እንደ ሌሎች ዘገባዎች ከሆነ ብራድሊ ባርኮላ ፒኤስጂ በሚቀጥሉት ቀናቶች ውስጥ ዋጋውን የሚቀንስ ይሆናል የሚሉ እምነቶች አሉ። አሁን እዚህ ጋር ነው እንግዲህ አርሰናል ከሊቨርፑል ይህንን ዝውውር ለመጥለፍ እዚህ ዝውውር ላይ ሊሳተፍ የሚችለው። እነዚህንና ሌሎች የዝውውር መረጃዎችን ይዤ ተመልሼ መጥቻለሁ። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእንግሊዝ የተጫዋቾቹ ምርጡ ተጫዋች በመባል ዝርዝር እጩዎች ይፋ ሆነዋል። ዴቪድ ራያ፣ ገብርኤል ማጋሌስ እና ዲክላን ራይስ የወንዶቹ ዋና ወይም ደግሞ የውድድር ዓመቱ ምርጡ ተጫዋች ወይም ፒኤፍኤ አዋርድስ ኦፍ ዘ ይር በሚል እንግዲህ እጩዎች ውስጥ ገብተዋል። በታዳጊዎቹ ማክስ ዳውማን መግባት ችሏል። ከዛ ውጭ በሴቶቹ አሌክስ ሩሶ እንዲሁም ደግሞ በታዳጊዎቹ በሴቶች ደግሞ ኦሊቪያ ስሚዝ ይህንን መቀላቀል ችላለች። አርሰናሎች በአጠቃላይ በሁሉም ውድድሮች እጩዎችን ማቅረብ ችለዋል። አርሰናል ከአስቶን ቪላ ጋር ለሚያደርገው ጨዋታ ጀርሜን ጊሌት ተመድበዋል። እንግዲህ በቪላ ፓርክ ሰኞ ምሽት የሚደረግ ነው የሚሆነው። ጄምስ ቤል እንዲሁ ደግሞ የቫሩን ዳኝነት የሚመሩት ይሆናል። ዲክላን ራይስ ይህንን የውድድር ዓመቱ የተጫዋቾች ማለት ነው ምርጡ ተጫዋች ፒኤፍኤ ፕሌየርስ ኦፍ ዘ ይር የሚለውን ሜንስ ፕሌየርስ ኦፍ ዘ ይር የሚለውን ካገኘ በሚገርም ሁኔታ ብዙ ዓመታቶች አልፈዋል። ለመጨረሻ ጊዜ ይህንን ውድድር ማሸነፍ የቻለው ሩበን ቫን ፐርሲ ነበር። አርሰናሎች ከ2012 በኋላ ነው ይህንን የሚያገኙት። እንግዲህ አርሰናል ወይስ ደግሞ የማንቸስተር ዩናይትዱ ብዙዎቻችን የሚጠበቀው ፈርናንዴዝን ነው። ብሩኖ ፈርናንዴዝ ይህንን ያሸንፋል ተብሎ ይጠበቃል። ነገር ግን አንዱ የምናየው ይሆናል። እንግዲህ አሁን ከቅርብ ሰዓታት ከወጡት ጀምረን ወደ ጁሊያን አልቫሬዝ ዝውውር እናቅና። የጁሊያን አልቫሬዝን በሚመለከት እንግዲህ ፋብሪዚዮ ሮማኖ በሚቀጥሉት ቀናቶች ውስጥ ጁሊያን አልቫሬዝ ለኤጀንቶቹ ወደ አርሰናል የሚደረገውን ዝውውር አስቡበት ብሎ ሊነግራቸው እንደሚችል ያም የሚጠበቅ እንደሆነ ተናግሯል። አርሰናል እና አትሌቲኮ ማድሪድ በተጫዋቹ ጉዳይ ላይ ተስማምተዋል። 150 ሚሊዮን ዩሮ 128 ሚሊዮን ፓውንዶችን በመክፈል ድፈኞቹ ይህንን አጥቂ ማምጣት ፈልገዋል። አሁን አርሰናል በታሪኩ ከፍተኛውን ገንዘብ የሚያወጣበት ጁሊያን አልቫሬዝ ወደ አርሰናል የሚመጣ ከሆነ ምን እድልን ይዞ ይመጣል የሚለው አንዱ ትልቁ ጥያቄ ነው የሚሆነው። ይህንን ሲባል እንግዲህ ማይክል አርቴታን ማመን የአርሰናል ደጋፊ ተቀዳሚ ዓላማው የሚሆን ይመስለኛል። ምክንያቱም ማይክል አርቴታ አሮን ራምስዴል እያለው ዴቪድ ራያን ሳይመጣ ብዙ ወቀሳ ደርሶበት ነበር። አሁንም አርሰናሎች ቪክቶር ዮኬሬስን ይዘው ጁሊያን አልቫሬዝን ሲያመጡ ብዙ ወቀሳ ሊደርስበት ይችላል። ነገር ግን ስብስቡ ማይክል አርቴታ ቡድኑን ያሻሽሏል ብሎ ካመነ ይህንን ዝውውር ማከናወን ያለበት ይመስለኛል። ውድ አድማጮቻችን እናንተ ምን ታስባላችሁ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ነገር ግን ጁሊያን አልቫሬዝ በሌላ ስታንዳርድ ላይ የሚገኝ ነው። ይህ ዝውውር ብዙዎቹ የኩን አጉዌሮን ዝውውር ያስታውሳል የሚል ነው። አጉዌሮ በወቅቱ ወደ ሪያል ማድሪድ ማቅናት ይፈልግ ነበር። ነገር ግን በወቅቱ የአትሌቲኮ ተጫዋቹን ወደዛ መላክ አልፈለገም ነበር። ለዛም ነው በመጨረሻው ሂደቶች ውስጥ ዝውውሩን ወደ ማንቸስተር ሲቲ ማድረግ የቻለው። ወደ ቼልሲም ሊዘዋወር እንደነበር የምታስታውሱት ነው። እንግዲህ ሚጉኤል ጂሎኖ አልሜና ታውቋቸው ናቸው። የአትሌቲኮ ማድሪዱ ፕሬዚዳንት ናቸው። በጭራሽ ብለዋል። በቃ ለባርሴሎና በጭራሽ ባርሴሎና ያደረገው ድርጊት ልክ አይደለም። ካለኛ ፍቃድ ተጫዋቹን አናግሯል። ካለኛ ፍቃድ ድርድሮችን ማድረግ ፈልገዋል። የተጫዋቹን ዋጋ መቀነስ ፈልገዋል። ይህ ልክ አይደለም የሚል ነው። ከዛ ውጭ ተጫዋቹ በእኛ ላይ እንዲያመጽ አድርጓል የሚል ነው። ባርሴሎናዎች ተጫዋቹ አስተያየቶች እንዲሰጥ አድርጓል የሚል ነው። እርግጠኛ ሆኜ ከአትሌቲኮ ማድሪድ ደጋፊዎች የሚመጣውን መቋቋም የሚችሉ አይደሉም። ዲያጎ ሲሞኔ ተጫዋቹ እንዲለቅ በቃ ፍቃዱን ሰጥቷል። ነገር ግን ኃላፊዎቹ ናቸው ባለፈውም በጨዋታው ላይ ገብቶ ከባድ የሆነ ተቃውሞ እንዲደርስበት ያደረጉት። ጁሊያን አልቫሬዝ ታዲያ በመጨረሻም ለአርሰናል ሊል የሚችልበት እድል ይኖራል ተብሎ የሚጠበቅ ነው የሚሆነው። ምክንያቱም ከዚህ አጣብቂኝ ውስጥ ለመውጣት 4 ዓመት ኮንትራት ነው የሚቀረው። ቀልድ አይደለም። ስለዚህ ወደ አርሰናል የሚመጣ ከሆነ እንግዲህ 2 እድሎች ሊያመጡት ይችላሉ ብዬ አስባለሁ። አንደኛ የባርሴሎና ክሎዝ እንዲቀመጥለት መጠየቅ የሚችል ይመስለኛል። አርሰናሎች ከሚከፍሉበትን ዋጋ ያን ተመሳሳይ ዋጋ አለበዛ ደግሞ ከሚከፍሉት ዋጋ ከፍ ያለ ዋጋን ባርሴሎናዎች አርሰናል 150 ሚሊዮን ዩሮ ካመጣው 180 ሚሊዮን ዩሮ የሚያቀርብ ከሆነ ባርሴሎና ይውሰደው የሚል ኮንትራትን ቢያስቀምጡ አርሰናሎች በተጫዋቹም በአርሰናልም ምንም ችግር ያለበት አይደለም። አንድ ከደቡብ አሜሪካ የሚመጣ ተጫዋች አርሰናል ነው ከልጅነት ጀምሮ ማለት አስቸጋሪ ነው የሚሆነው። በተለይ ደግሞ ሜቢ እንዲያው ከብራዚል የሚመጡት ሊጠበቁ ይችላል። ከአርጀንቲና ግን
የሚመጡ ወደ አድማቻችን ብዙዎቹ ስፔን ወይም ባርሴሎና ነው። ምክንያቱም ስፓኒሽ ነው የሚናገሩት። ምርጫቸው፣ የአየር ሁኔታው፣ ብዙ ነገሩ ተመራጭ ወደ ስፔን ነው እና አንዷን የኤንዞ ፈርናንዴዝ ጉዳይ ራሱ በቸልሲ ቤት ይሄ ነው። በጣም ይመርጡታል። ያንን ቸልሲ የድሮ ታሪኬ ነው ሊል አይችልም። ማለት ስራው ነው እግር ኳስ መጫወት ዋጋ የሚያስከፍለውና ክፍያ የሚያገኝበት መሆኑን መርሳት የለበት። እዚህ ላይ በጣም ክሊር የሆነ አይዲያ ሊያስፈልግ ይችላል። ባርሴሎናን መምረጡ በአርሰናልና በባርሴሎና መካከል ያለው ልዩነትም በግልጽ በእግር ኳስ የምናየው ነው አይደል? ባርሴሎናና ሪያል ማድሪድ በዓለም መድረኮች ላይ ያላቸው አቅም ከፍ ያለ እንደሆነ ይታወቃል። አርሰናል በእንግሊዝ ፕሪሚየር ሊግ ካሉ ቡድኖች ነው የሚፎካከረው። ከዓለም መድረኮችን ቢፎካከር ባርሴሎናና ማድሪድ ላይ ትንሽ የሚያስቸግር ይመስለኛል። ይሄ በግልጽ የሚታይ ይመስለኛል። ወደ አድማጮቻችን እንዴት ታዩታላችሁ? አርቴታ የአውሮፓ ቻምፒየንስ ሊጉን ስብስብ ካጣ በኋላ ምን ያክል ከባድ እንደሆነና ያንን ድል ለማሳካት ከፍተኛ የሆነ ዝውውር እንደሚያስፈልገው ያውቃል። ለዛም ነው ስታንዳርዶቹን በትንሽ ስታንዳርዶቹ ግን ከፍተኛ ለውጦችን ማምጣት የሚችል ጁሊያን አልቫሬዝን ሲያመጣ አርሰናል ከሀቨርትዝ የሚያገኘው ውጭ ሌላ ነገርን ከዚህ ተጫዋች ያገኛል ብሎ ነው ግልጽ የሆነ እቅድና ዓላማ እንዳለው መረሳት የለበትም። ወደ አድማጮቻችን ሌላኛው የሚሆነው እንግዲህ በቀጥታ ወደ ገብርኤል ማርቲኔሊ ዝውውር እናቀና። ገብርኤል ማርቲኔሊ ወደ አልሃሊ የሚያደርገው ዝውውር በሚቀጥሉት ቀናቶች ውስጥ ከተጫዋቹ ጋር ተስማምተዋል። ወደ 25 ሚሊዮን ዩሮ ነው የሚያገኘው። ወደ አድማጮቻችን እድሜ ልኩን ቢሰራ በፕሪሚየር ሊግና በሌሎች ሊጎች ይህንን ያክል ገንዘብ አያገኝም። ታክስ ፍሪ ነው 25 ሚሊዮን ዩሮ። 4 ዓመት 5 ዓመት ኮንትራት ቢያገኝ 100 ሚሊዮን ዩሮ ገደማ ማለት ነው የሚያገኘው። በጣም ከፍተኛ ገንዘብ ነው። በፕሪሚየር ሊጉ ያንን ሊያገኝ አይችልም። ወደ አድማጮቻችን አሁን 280 ሺህ ነው የሚያገኘው። ከዛ ውስጥ ወደ 40% ግብር ይጣልበታል። ብዙ ገንዘብ በዛ መሰረት የሚያልፍ መሆኑ መረሳት የለበትም። ነገር ግን አርሰናሎች እንግዲህ ከስብስቡ ጋር ሙሉ በሙሉ ተስማምተዋል። ይህ ዋጋ ከአልሃሊ ጋር የተስማሙ በ60 ሚሊዮን ዩሮ ወደ 51 ሚሊዮን ፓውንድ ነው። የአርሰናል ሪከርድ የሚሆነው ከአሌክሳንደር ኦክስሌድ-ቻምበርሌን በመቀጠል 35 ሚሊዮን ፓውንድ ነበር። 50 ሚሊዮን ፓውንዶች የዚህ ተጫዋችን የሚያገኙ ይሆናል። አርሰናል ተጨማሪ ገንዘቦችን ከተጫዋቹ ለማግኘት 15 እስከ 20% ቀጣይ ሽያጩ ላይ እንዲያገባቸው አካተውበታል። እንግዲህ ይህ ትልቅ ጥቅምን የሚያገኝ ነው የሚሆነው። አርሰናሎች ሽያጭ ላይ ጠንካራ ማለት እንዳለባቸው የሚያውቁት ነው የሚሆነው። ታዲያ ይህ ለውጥ የሚያስፈልግ ይሆናል ብዬ አስባለሁ። ሌላኛው ግን እንግዲህ የቢቢሲው ዘጋቢ ሳሚ ሞክቤል እንዳነሳው ከሆነ ቪክቶር ዮኬሬስ በባርሴሎና ይፈለጋል የሚል ነው። አርሰናሎች ይህንን ተጫዋች መልቀቅ እያሰቡ አይደሉም። የጁሊያን አልቫሬዝ መምጣት ግን ተጫዋቹን ሊለቅ የሚችልበት እድል እንደሚኖር የሚያሳይ ይሆናል ማለት የሚቻል ነው የሚሆነው። ታዲያ ተጫዋቹ የሚለቅ ከሆነ አርሰናሎች አምና ከከፈሉበትን ዋጋ ዝቅተኛ እንኳን ቢደራደሩ ያንን ገንዘብ መልሰው ማግኘት የሚፈልጉ ነው የሚሆኑት። አርሰናል እንግዲህ ጁሊያን አልቫሬዝን የሚያመጣ ከሆነ ይህንን ተጫዋችና እንዲሁም ደግሞ ቪክቶር ዮኬሬስን እንዲሁም ደግሞ ገብርኤል ማርቲኔሊ ጋር ማለት ነው የሚያገኘች ገንዘቦች 112 ሚሊዮን ፓውንድ ድረስ ይሆናል። አዋጭ የሆነ ዝውውር መስኮትን ሊያሳልፉ የሚችሉበትን እድል በሽያጩ ረገድ ደግሞ ውጤታማ የሚሆኑበትን የሚያስቡበት ነው። ዴኮ የተጫዋቹ አድናቂ ነው። አርሰናሎች ድርድሮችን የሚያደርጉ ይሆናል ተብሎ ይጠበቃል። ነገር ግን ማይክል አርቴታ ተጫዋቹ እንዲለቅ አይፈልግም። ቪክቶር ዮኬሬስ ስብስብ ውስጥ እንዲቆይለት እንደሚፈልግ ተናግሯል እና እነ ጁሊያን አልቫሬዝን በመስመር እያስነሳ ቪክቶር ዮኬሬስን ከፊት መሀል አጥቂ አድርጎ ማጫወት ይፈልጋል። ስኳዱ ጠንካራ እንዲሆን አንዱ ዓላማው ስለሆነ በቀላሉ እነዚህ ነገሮች ይፈታሉ ማለት የሚቻል አይደለም። ባርሴሎና ግን ተጫዋቹን በውሰት የሚፈልገው ከሆነ አርሰናል ይህንን ዝውውር የመስማት ፍላጎት እንደሌላቸው ግልጽ አድርገዋል። አርሰናሎች 65 ሚሊዮን ዩሮዎችን ባለፈው የዝውውር መስኮት እንዳወጡበት የሚታወቅ ነው የሚሆነው። አርሰናሎች ታዲያ በዝውውር መስኮቱ ላይ እንግዲህ ዝውውር አንዳንዴ አይታወቅም እና በዝውውሮች መካከል ማይሳኩ ሁኔታዎች ሊመጡ ይችላሉ። አንደኛው ጁሊያን አልቫሬዝን በሚመለከት ነው። አልቫሬዝ ማይሳካ ከሆነ ገብርኤል ማርቲኔሊ ለቆ ስብስቡ ደካማ እንዳይሆን እንግዲህ ሁለት ውሳኔዎች ይጠበቃል። አንደኛው በጥር ሩፒን አይነት ተጫዋቾችን ሙከራ ማድረግ ይቻላል። ያማይሆን ከሆነ ግን አርሰናል እንግዲህ አንደኛው ሊሆን የሚችለው አንድ አማራጭ የያዙት ዜን ወደ ግራ መስመር እንዲሁም ከዞሊስ ጋር እንዲፎካከር ማድረግ፣ እዛ 10 ቁጥር ቦታ ላይ ደግሞ ኢታን ንዋነሪ እና ማርቲን ኦዴጋርድን ማፎካከር ነው አንዱ አማራጭ ሊሆን የሚችለው። እንግዲህ ምን አይነት ውሳኔዎች ይወሰናሉ የምናየው ይሆናል ብዬ አስባለሁ። አርሰናል ግን በፓኒክ ባይ ወይም ደግሞ ይሄ ለማስፈረም ብቻ ብሎ ተጫዋቾችን ማስፈረም እንደሌለበት ነው። ታዲያ ወደ ማርሴ አካባቢ የሚወጣው መረጃ ኢጎር ፒክሶ ይባላል። ብዙዎቻችሁ ታውቁታላችሁ። በጣም አስደናቂ ክህሎት ባለቤት ነው። የ26 ዓመቱ ብራዚላዊ የማርሴ የማጥቃት መስመር ተጫዋች በፌኖርድ ቤት አስደናቂ የውድድር ዓመት ብቃቶችን ካሳየ በኋላ ይህ ተጫዋች በ2030 ድረስ ባለፈው ጥር ላይ ነው ያስፈረሙ። ጥር ፈርሞ 35 ሚሊዮን ዩሮዎችን አወጣውበት 12 ጎልና 7 አሲስት አድርጓል። በአውሮፓ ቻምፒዮንስ ሊግ ላይ ጥሩ ብቃቱን አሳይቷል። ይህንን ተጫዋች አርሰናሎች ይፈልጉታል። 40 ሚሊዮን ፓውንዶች አካባቢ ሊያስወጣ ይችላል። ጥሩ የሚባል ነው። 40 ሚሊዮን ፓውንድ በዚህ የዝውውር መስኮት ላይ በዞሊስ እና በዚህ ተጫዋች ጥሩ የሚባል ነው። ድሪብል የማድረግ ከሳጥን ውጭ ሹት የማድረግ አቅም አለው። ስለዚህ አርሰናሎች ከዚህ በፊትም በሚገባ መልመላዎችን ሲያደርጉ ነበሩ። ነገር ግን ምን አይነት ጥራት ይኖረዋል? እውነትስ የገብርኤል ማርቲኔሊ ስታንዳርድ ያለው ነው? ማርቲኔሊ በብራዚል ሲመረጥ ተጫዋች በብራዚል ቤት ጥሪ እንዳልቀረበለት መረሳት የለበትም። እንግዲህ አንዱ ወሳኙ ሂደት ይመስለኛል
ወደ አድማጮቻችን እናንተ የዝውውር መስኮቱን እንዴት እያያችሁት ነው? አርሰናል በሚገባ እንግዲህ እየተንቀሳቀሰ ይገኛል። እናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።